بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نيتنا الله سبحانه وتعالى عندنا درى أستوصل. طيب كسبتنا محاضرة يما جرشون كفل يمنا يهونال الله سبحانه وتعالى فهماتنا كيف تهرقلن. مرحبا ببالفو درساتين كسبتنا محاضرة الله سبحانه وتعالى ببوتا عندما يجلس سننغاغر ቆይታ አድርገን ነበር። ለዛም ከቁርአን ከሐዲስ የሰይድና አሊ ንግግር እንዲሁም ኢጅማዕን አስቀምጠን ነበር። ሙስሊሞች በተግላላ አላህ Subhanahu Wa Ta'ala በቦታ እንደማይሆን በአቅጣጫ እንደማይገለጽ ዘመናት እንደማይሸጋገሩበት የተስማሙበት ሃይማኖት መሆኑን እስልምና ግልጽ አድርገን ነበር። ከዚህ ከሙስሊሞች እምነት የወጣ ኢጅማዕን ጥሶ የወጣ ሰው ከሙስሊሞች እምነት የወጣ ስለሆነ ይህ ሰው ሙስሊም አይደለም የሚለው ነጥብ ስናይ ቆይታ አድርገን ነበር። لذا አቡ መንሱር አልበግዳዲ ያው ይሄን ነጥብ ማንሳታቸውን አይተናል። እንዲሁም ከዛው ከሰለፎች አላህ Subhanahu Wa Ta'ala የሆነ ቦታ ላይ አድርጎ ግን ቦታው የት ነው የሚለው ቢጠፋው ሰውየው ሰማይ ይሁን መሬት ይሁን አላህን አላውቅም ቢል ሰውየው ይህ ሰው ካፊር ነው ይላሉ። ለምንድነው ካፊር ነው የተባለው? ለምንድነው? ሱብሃንአላህ ለአላህ Subhanahu Wa Ta'ala ቦታን ስላጸደቀ ነው። ለአላህ ቦታን ስላደረገ እሱ ምንድነው ሙስሊም አይደለም። ይሄ ነው ሱብሃንአላህ። ይሄንን በግልጽ አድርገው ተናግረዋል። ይሄ ብቻ ሳይሆን አርሽ ላይ ነው አላህን ካለ በኋላ አርሽ ሰማይ ይሁን ምድር ይሁን አላውቅም ቢል ሰውየው ይህ ሰው ሙስሊም አይደለም ብሏል። ለምን? አላህን ቦታ አለው ብሎ እየገለጸ ስለሆነ ለአላህ ቦታ እያደረገለት ስለሆነ ካፊር ነው የተባለበት ምክንያቱ ይሄ ነው ብለው አስቀምጠዋል። እነዚህ ነጥቦችን አይተን ነበር። አንዳንዶች የኢማም አቡ ሐኒፋ ንግግር ለማበላሸትና ወደ ራሳቸው ለመውሰድ የሚናገሯቸው ንግግሮች አሉ። ምን የሚሉት ንግግር? ይሄ እኮ አላህን ሰማይ ይሁን መሬት ይሁን አላውቅም ያለው ሰው የከፈረበት ምክንያቱ እሱ ከአርሽ በላይ መሆኑን ማወቅ ስላለበት ነው ይላሉ። አንድ ሁለተኛ አርሽ ላይ ነው ግን አርሽ ላይ ይሁን ታች ይሁን አላውቅም ያለም ሰው ካፊር ነው ያሉበትም አርሽ በላይ መሆኑን ማወቅ ነበረበትና ነው ይላሉ። አርሽ በላይ ቢሆን በታች ቢሆን የት እንደሆነ አላውቅም ቢል ሰውየው የአርሽ መገኛ ቦታ ስላላወቀ ካፊር ነው አይባልም በይብሉ። ለምንድነው ምክንያቱ ታዲያ ካፊር ነው ያሉት ኢማም አቡ ሐኒፋ ስንል ካፊር የሆነበት ምክንያቱማ ለአላህ Subhanahu Wa Ta'ala ቦታን ስለሰጠ ነው። አርሽ ላይ ነው ግን አርሽ የት እንደሆነ አላውቅም ቢልም ይህ ሰው ካፊር ነው። ለምን? ቦታ ለአላህ አለው እያለ ስለሆነ ያለው። አላህን ሰማይ ይሁን መሬት ይሁን አላውቅም ያለ ሰው ካፊር ነው ያሉበት ምክንያቱ ለአላህ ቦታ እያደረገ ስለሆነ ነው። ይሄ ሰው ምን ማለት ነበረበት? አላህ ከሰማይም ከመሬትም አይፈልግም ያለ ቦታ ያለ ሰማይ ያለ መሬት ያለ ጌታ ነው ማለት ሲገባው ሰማይ ይሁን መሬት ይሁን አላውቅም ሲል ምን እያለ ነው? ወይ ሰማይ ነው ወይ መሬት ነው ከሁለት አንዱ ነው፣ እኔ ግን የት እንደሆነ ማወቅ አልቻልኩም እንጂ እያለ ነው ያለው። ምክንያቱም ምን አጸደቀ? በዚህ ሁኔታ ቦታን አጸደቀ ለአላህ Subhanahu Wa Ta'ala። ይህ ሰው ታዲያ በዚህ ሁኔታ ካፊር ነው የምንለው ብለው ተናግረዋል። ይሄንን ሙላ አሊ አልቃሪ ሸርህ ቢቁል አክበር ላይ ማስቀመጣቸውን አይተናል። ሐል ሩዝሙዝ በተባለ ኪታብ ላይ እንደዚሁ ታላቁ ዓሊም ዐይዝ ብን አብድ ሰላም ይሄንን ንግግር አስቀምጠዋል። ለአላህ Subhanahu Wa Ta'ala ቦታን ስላደረገ ነው ኢማም አቡ ሐኒፋ ካፊር ያሉበት ምክንያታቸው ብለው አስቀምጠዋል። አይ ከዚህ ውጭ ነው ካለ ሰው የመጣ ማን ነው እስኪ እንዲህ አለ ተብሎ እንደዚህ ብሎ የኢማም አቡ ሐኒፋ ንግግር ያመጣል ማን ነው? ባንተ አረዳድ ሳይሆን እስኪ በሰለፎች ነውና የሚሆነው ማን ነው በዚህ ሁኔታ ይሄዳል ተብሎ ይጠየቃል። የትም ሊገባ አይችልም ማለት ነው ሰው። طيب ወደፊት ስንቀጥል الله موجود بلا مكان وهو عالم بكل مكان الله Subhanahu Wa Ta'ala ያለ ቦታ ያለ ጌታ ነው። الله موجود الله ያለ ነው بلا مكان ያለ ቦታ ያለ ነው وهو እሱ الله Subhanahu Wa Ta'ala عالم بكل مكان ሁሉም ቦታ ያሉ ነገራቶችን ደግሞ በሙሉ አዋቂ ሆነ ነው። هو عالم እሱ አዋቂ ነው بكل مكان ሁሉም ቦታ ላይ ያሉ የሚከሰቱ ነገሮች ምንም ነገር የሚደበቅበት ነገር የለም الله Subhanahu Wa Ta'ala። እሱ ግን ጌታችን Subhanahu Wa Ta'ala ያለ ቦታ ያለ ነው። በእውቀቱ ሁሉንም ያዳረሰ የሚያውቅ የሆነ ጌታ ነው። ولا يقال አይባልም الله موجود في كل مكان አይባልም። ምን አይባልም? አላህን ሁሉም ቦታ ያለ ነው አይባልም። ለምን? ለአላህ Subhanahu Wa Ta'ala ቦታ የሚያስፈልገው ጌታ አይደለም። መጀመሪያው ለአላህ ቦታ የሚያስፈልገው አይደለም። ሁሉም ቦታ ያለ ነው አይባልም። አላህ Subhanahu Wa Ta'ala የሚባለው ምንድነው? የሱ መገለጫ አላህ ያለ ቦታ ያለ ነው ነው። አህባቢ ዝጋ ሙሸቢያዎች መጡና አላሁ መውጁዱን ቢላ መካን ስንል
ሁሉም ቦታ አላ ተላላችሁ እኮ ይላል። የት ነው ሁሉም ቦታ ላይ ያለው? ወሁክሙ መን የቁሉ አሉ ወሁክሙ መን የቁሉ የሚል ሰው ሁክሙ አሉ ምን የሚል ሰው አላሁ ፊ ኩሊ መካን የሚል አላሁ ሁሉም ቦታ ያለ ነው የሚል ሰው ሁክሙ ፍርዱ አተክፊሩ ካፊር መሆኑ ነው። ያን ሰው ካፊር ነው የሚባል ነው። እስልምናን ማጣቱ ነው ሁክሙ የሱ። ተመልከቱ፣ ሙስሊም አይደለም። እኛ እምነታችን ይሄ ነው። አላህን ሁሉም ቦታ ዘም ያለ ነው የሚል ይሄ ሰው ሙስሊም አይደለም። ወሃቢዎች ታዲያ ይመጡና አላሁ መውጁዱን ቢላ መካን ስንል ይሰማሉ። አላህ ሁሉም ቦታ ያለ ነው ትላላችሁ ይላሉ። እኛ አላህን ሁሉም ቦታ ያለ ነው አንልም። አላህን ሁሉም ቦታ ያለ ነው የሚል ሰው ሙስሊም ሊሆን አይችልም ነው እኛ የምንለው። ሱብሃንአላህ። ንግግሩ ራሱ አላሁ መውጁዱን ቢላ መካን ያልከው ፊ ኩሊ መካን ነው ያልከው ብሎ ድርቅ። ኧረ ተው እንደዚህ አይደለም ያልኩት፣ እኔ ያልኩት አላህ ያለ ቦታ ያለ ነው ያልኩት ስትል አይ አይደለም እኔ ነኝ የማውቀው ሁሉም ቦታ ያለ ነው ያልከው እያለ የሚልህ ሰው ምን ትለዋለህ እስኪ? ሱብሃንአላህ። እንዲህ አይነት ፍጡር ጋር ነው እንግዲህ አላህ ይጠብቀን ከእንዲህ አይነት ፍጡር። ሌላኛው ደግሞ ሌላ ማምታቻ ደግሞ ይዞ ይመጣል። አላሁ መውጁዱን ቢላ መካን ስትሉት እሱ ይመጣና አንዱ ምን ይላል? አላሁ መውጁዱን ፊ ኩሊ መካን አላችሁ፣ በሁሉም ቦታ አላችሁ እኮ ይላል። እኛ ያለ ቦታ ያለ ነው እንጂ ያልነው ሁሉም ቦታ ያለ ነው አላልንም። ሌላኛው ይመጣና ምንድነው የሚለው? የለም እኮ ነው ያላችሁት ይላል። ይሄኛው ሁሉም ቦታ ላይ አለ አላችሁ ሲል እያዋሸ ነበረ። ይሄኛው ደግሞ የለም አላችሁ ይላል። አላሁ መውጁዱን ማለት አላህ የለም ማለት ነው እንዴ? አላህ ያለ ነው ማለት ነው። አላህ አለ ማለት ነው። አላሁ መውጁዱን ማለት አላህ ያለ ነው እያልከው፣ ኧረ የለም እያልክ እኮ ነው ይላል። እንግዲህ እንዲህ አይነቱ ጋር እንዴት ነው የምትግባበው? ሱብሃንአላህ። እና አላሁ መውጁዱን ቢላ መካኒን ወሁወ ዓሊሙን ቢኩሊ መካን፣ እሱ ሁሉም ቦታ ያለን አዋቂ የሆነ ነው። ጌታችን ሱብሓነሁ ወተዓላ ግን ያለ ቦታ ያለ የሆነ ጌታ ነው። ወላ ዩቃሉ አይባልም አላሁ መውጁዱን ፊ ኩሊ መካኒን፣ አላህ ሁሉም ቦታ ያለ ነው አይባልም። ይህንን የሚል ሰው ወሁክሙ መን የቁሉ አላሁ ፊ ኩሊ መካን፣ አላሁ ሱብሓነሁ ወተዓላ እንደው ዘም በየቦታው ያለ ነው የሚል ሁሉም ቦታ ያለ ነው የሚል ሁክሙ አተክፊሩ፣ እሱ ተክፊር ነው፣ እስልምናን ያጣ መሆኑ ይሄ ነው ፍርዱ፣ የሱ ካፊር ነው ማለት ነው። ግን ከዚህ ዝም ብሎ በስድ ሳይሆን የሚባለው ኢንካነ የፍሀሙ የሚረዳ ከሆነ ነው ሰው ሚን هذه العبارة ከዚች ዒባራ ከዚች አገላለጽ ማለትም አላህ ሁሉም ቦታ ያለ የሚለችን ቃል ማለት ነው። አላሁ ፊ ኩሊ መካን የምትለውን ቃል ተጠቅሞ አላሁ ፊ ኩሊ መካን ሲል የሚረዳው ከሆነ ምን የሚልን አን አላህ ቢዛቲሂ ሙንበሱን፣ አላህ በዛቱ የተሰራጨ ነው፣ በሐቂቃው በአላህነቱ ሁሉም ቦታ ያለ ነው የሚልን አው ሓሉን ፊ ኩሊ መካኒን ወይንም ሁሉም ቦታ ላይ የሰፈረ የሆነ ነው የሚልን የሚረዳ ከሆነ አላሁ ፊ ኩሊ መካን ሲል ይህ ሰው ሙስሊም አይደለም ካፊር ነው። አማ ኢዛ ካነ የፍሀሙ ይህን የሚረዳ ከሆነ ሳየቱን ሚን هذه العبارة ከዚች ንግግር አላሁ ፊ ኩሊ መካን ቢል ሰውየውና ምንድነው የምትረዳው ሲባል እኔማ አላህ ነው ሁሉም ቦታ ያለ ነው ብዬ አይደለም መረዳው ካለ ታዲያ መረዳቱ ምንድነው ከተረዳ إذا كان يفهم من هذه العبارة ከዚች ዒባራ የሚረዳው ይሄንን ከሆነ ምን የሚለውን أنه تعالى مسيطر على كل مكان ሁሉም ቦታ ያለን ሙሰይጢር ነው፣ ተቆጣጣሪ ሆነ ነው፣ ተቆጣጣር ነው ሁሉንም የሚልን ከሆነ የሚረዳው ወዓሊሙን ቢኩሊ መካኒን ሁሉም ቦታ ያለን የሚያውቅ ሆነ ነው የሚልን ከሆነ የሚረዳው ፈላ የክፍሩ፣ ይህ ሰው አይከፍርም፣ ካፊር ነው አይባልም። ይህንን ቃሉን ተጠቅሞ ከዚህ ቃል የሚፈልገው አላህን ሁሉም ቦታ ያለ ነው ማለትን ሳይሆን የሚፈልግ በምንድነው አላህ ሁሉም ቦታ ያለን የተቆጣጠረ ነው፣ አላህ ሁሉም ቦታ ያለ ነገር አዋቂ የሆነ ነው የሚልን ከሆነ የሚረዳው ይሄንን ቃል ሲጠቀም ማዕናው መስሎት የሚረዳው ይሄንን ከሆነ ይህ ሰው ካፊር ነው አይባልም። ግን ይሄንን ቃል ተጠቅሞ ሁሉም ቦታ ያለ ነው የሚልን ከሆነ የሚረዳው ይሄማ ሁሉም ቦታ ላይ የሰፈረ የሆነ አካል ነው ብሎ ከሆነ የሚያምነው ይሄ እስልምናውን የሚያጣ ይሆናል ማለት ነው። وهذا ይሄ ደግሞ የቱ አላህ ሁሉም ቦታ ያለን የተቆጣጠረ ነው ሁሉም ቦታ ያለን ነገር አዋቂ ነው የሚለው አረዳድ ደግሞ ቀስሉ ከፊሪን የብዙዎች ሰዎች ሐሳባቸው ነው፣ ሙራዳቸው ይሄ ነው። ሚመን የልሐጁ بهذه الكلمة ይችን ቃልን ከሚጠቀሙ ሰዎች የአብዛኛው ሰው ሙራዳቸው የሚፈልጉበት ይሄንን ነው። አላሁ ፊ ኩሊ መካን ብሎ የአብዛኛው ሰው ይችን ቃል የሚጠቀሙ የሆኑ ሰዎች ሙራዳቸው የሚፈልጉት ምንድነው? አላህ ሁሉም ቦታ ያለን የተቆጣጠረ ነው፣ አላሁ ሱብሓነሁ ወተዓላ ሁሉም ቦታ ያለን አዋቂ የሆነ ነው የሚል ማዕና ነው የሚረዱበት አብዛኞቹ። እንደዚህ አይነቶቹ ካፊሮች አይባሉም። ነገር ግን ወይጅቡ
قديتا نو النهي مكلكلو عن هذه العبارة كذلك عبارة يتشنك قال كما تكم مكلكلو قديتا نو على كل حال بمن يوم كنيتا مالتم ሁሉም ቦታ ያለን የተቆጣጠረ ነው ብሎ የሚረዳ ሁሉም ቦታ ያለ ነው ብሎ የሚረዳ በማንኛውም ሐል ቢሆን መከልከሉ ግዴታ ነው ይሄንን ቃል ከማለት ማለት ነው لانها ምክንያቱም እቺ ቃል ليست صادرة የተገኘች አይደለችም عن السلف ከሰለፎች የተገኘች አይደለችም እንደውም ከኸለፎችም የተገኘች አይደለችም بل عن المعتزلة እንግዲህ የተገኘችው ከማን ነው ከተባለ عن المعتزلة ከሙዕተዚላዎች የተገኘችው ثم استعملها جهلة العوام كذا ترى የሆኑ ጃሂሎች ምንም የማያውቁ የሆኑ ጃሂሎች ይችን ቃል መጠቀም ጀመሩ ማለት ነው ሙዕተዚላዎች ይችን ቃል አመጡላቸው እነሱ ሙዕተዚላዎች የሚፈልጉት አላህ Subhanahu Wa Ta'ala ዘምዘም አለ ለማለት ነው ይችን ቃል ካመጡ በኋላ ሲሏት ተራ ጃሂሎች ደግሞ ይችን ቃል ከዛ ተቀብለው ማለት ጀመሩ ግን አብዛኛዎቹ የሚፈልጉበት አላህ ሁሉም ቦታ ያለን ተቆጣጣሪ ሆነ ነው አላህ Subhanahu Wa Ta'ala ሁሉም ቦታ ያለን አዋቂ ሆነ ነው የሚልን ነው እንደዚህ አይነቶቹ ካፊር አይበሉም ይከለከላሉ ይሄን ከማለት አላህን ግን ሁሉም ቦታ ያለ ነው ብሎ የሚያምን ከሆነ ይሄ እስልምናውን የሚያጣ ይሆናል ማለት ነው وأما قوله تعالى يا الله سبحانه وتعالى نغيرما وهو معكم أينما كنتم يميلوا وهو معكم أينما كنتم يميلوا القرآن آية معناه فليس معناه أيضا أن الله يكون بذاته الله سبحانه وتعالى بذاته بحقيقة بس سنة معكم كان أنت جاي هنا الملك أيضا أينما كنتم أن أنت يتم بتونه الله سبحانه وتعالى كان أنت جانوا يالو مالت أيضا وهو معكم أينما كنتم مالت إنما معناه يزه آية معناه تعالى من دنو أن الله سبحانه وتعالى عالم بكم سلنا أنت أواكينا مالتنا أينما كنتم يتم بتونه أنت الله سلنا أنت أواكينا وهو معكم أينما كنتم بلو مالت أنت يتم بتونه الله سبحانه وتعالى سلنا أنت أواكينا جيتابون فقد روى الحافظ البيهقي حافظ البيهقي زجبوا لنا من ميلن بالإسناد بسند أدرجوا إلى معدان إلى معدان العابد ولم يبالوت يمي درس بهون السند مما لنو إمام البيهقي من أدرجوا لنا حافظ البيهقي بسند أدرجوا هنا ودفت من تكسو النجر تكسو لنا يا سند وديت ميدرس بالإسناد إلى معدان العابد يمي درس بهون السند እንግዲህ ኢማም አልባይሃቂ እኔ ከንተናያለው ከንተናያለው ማዕዳን العبيد ድረስ የሚደርስ የሆነ ሰነድ ማለት ነው በዛ መልኩ አድርገው ዘግቦልናል በሰነድ ነው ያስቀመጡት قال እሳቸው አልማን ማዕዳን ማለት ነው ሰዓቱ ሱፊያን الثوري ያሉ እንግዲህ ኢማም አልባይሃቂ ማዕዳን العبيد ያሉትን ንግግር በሰነድ አድርገው ሲናገሩ ማዕዳን ምን አሉ قال ብለው አሉ ማን ማዕዳን ሰዓቱ ሱፊያን الثوري ጠየቁኝ عن قول الله عز وجل سلا الله سبحانه وتعالى نجر وهو معكم أينما كنتم سلميلو تأيكواتشو ولو ما ناتو معدان سفيان الثوريين تأيكواتشو إساتشو منالو سيمالسو قال علمه يكو علمنا وهو معكم أينما كنتم مالت السنة تقا بيالا شبت علم على سيهون الله سبحانه وتعالى نانت يتنبتونو سلنانت أواكينا ويتنبوتات مدبكات شلو مالتنا ولو ينن أسماء الصفات لي أسفلوتان مالتنا بس أنا دادركم لذا الله سبحانه وتعالى هو المبتان لنا يبالم وليس مسلم أيضا من يعتقد يميامني هنا سو أن الله شيء كالهواء الله سبحانه وتعالى عند أيري هنا نقر نبلو يميامن أو كالنوري وينم عند برهاني هنا نقر نبلو يميامن يملأ غرفة أو مسجدا يهون غرفان كلاسن مالنو كفلن يمي مولاي هنا أو مسجدا وينم يهون مسجدا يمي مولاي هنا برهان وينم يهون أير هواء مالنو እንደሱ የሆነ ነገር ነው ብሎ አላህን የሚያምን ይሆነ ይህ ሰው ሙስሊም አይደለም አው ከዕበተን ወይንም ከዕባን የሚሞላ የሆነ ነገር ነው ብሎ የሚያምን አው ለዓርሽ አው ዓርሽን ወይም ዓርሽን የሚሞላ የሆነ ብርሃን ወይንም ደግሞ አየር ነገር የመሰለ ነው አላህ Subhanahu Wa Ta'ala ብሎ የሚያምን ሰው ይህ ሰው ሙስሊም አይደለም አላህ Subhanahu Wa Ta'ala ፍጡራኖችን የሚመስል አይደለም ያው ፍጡራኖችን ጅስም ምንላቸው ነገር ለሁለት ከፍለን አይተናል ምን ነው ከፊፍና ለطيف ብለን በሁለቱም አይነት መልኩ አላህ Subhanahu Wa Ta'ala መግለጽ አይደለም ونسمي المساجد ትኩረትና መስጂዶችን እንጠራለን ብለን ምን ብለን ቡዩት አላህ ብለን እንጠራለን በይቱላህ እንላለን ያ አላህ ቤቶች ብለን እንጠራለን መስጂዶችን ማለት ነው
ኑ የአላህ ቤትን በጋራ እንገንባ እያሉ ይናገራሉ አይደለ? ለአላህ መኖሪያ ቤት እንገንባለት ማለት አይደለም። መስጂዶችን ቡዩቱላህ ብለን እንጠራለን፣ የአላህ ቤቶች ብለን እንጠራቸዋለን። ለምንድን ነው ታዲያ? የአላህ መኖሪያ ሆኖ ነው እንዴ? አይደለም። ላ ሊአነ አላህ የስኩኑሃ አላህ ስለሚኖርበት አይደለም፣ የአላህ መኖሪያ ሆኖ አይደለም። በል እንደዛ ብለን የጠራንበት ምክንያቱ እንግዲህ ሊአነሃ አማኪኑን ቦታዎች ስለሆኑ ነው። ሙዓደቱን ሊዚክሪላህ ወዒባደቲሂ አላሁ ስብሓነሁ ወተዓላን ለማውሳት አላህን ዚክር ለማድረግና እሱን ዒባዳ ለማድረግ እሱን ለመገዛት የተዘጋጁ ቦታ ስለሆኑ ነው ምን የሚደረጉት የአላህ ቤቶች ተብሎ የሚጠሩት እንጂ መስጂዶች የአላህ መኖሪያ ሆነው አይደለም። የአላህ ቤት ሲባል አላህ እዛ ውስጥ የሚኖር ነው ማለት አይደለም። መኖር የሚያስፈልገው አይደለም አላህ ስብሓነሁ ወተዓላ። ለምንድን ነው ታዲያ የአላህ ቤት ተብሎ የተጠራው ቤቱላህ ተብሎ የተጠራው? ለምንድን ነው ሲባል አላህን ለመዝከርና አላህን ዒባዳ ለማድረግ ለመገዛት የተሰራ ቤት ስለሆነ ነው እንደዛ ተብሎ የተጠራበት ምክንያቱ ማለት ነው። ወከዛሊከ ልክ እንደዛው ኑሰሚ ልከዕበተ ከዕባንም ብለን እንጠራለን። ምን ብለን ነው የምንጠራው? ቤተላህ ቤተላህ ብለን እንጠራለን። ከዕባ ቤቱላህ ይባላል። ለምንድን ነው? ሊአነሃ ምክንያቱም እሷ ስለሆነች ናት። በይቱን ሙሸረፉን የተከበረ ቤት ስለሆነ ነው ከዕባ ቤቱላህ የተባለው። ዐንደ አላህ አላህ ሱብሓነሁ ወተዓላ ዘንድ የተከበረ ቤት ስለሆነ ቤቱላህ ተብሎ ይጠራል እንጂ ለምን አይደለም? አላህ ከዕባ ውስጥ የሚኖር ሆኖ አይደለም። ምን አሉን? ወነቁሉ ፊል ዐርሽ ስለ ዐርሽ ደግሞ እንላለን እነሁ እሱም ጅርሙን ከቢሩን ትልቅ የሆነ ግዙፍ የሆነ አካል ነው። አዓደሁ አላሁ አላህ ያዘጋጀው የሆነ ነው። ለምን? ሊየጡፈ ቢሂል መላኢከቱ መላኢካዎች ጧፍ ሊያደርጉት የሰራው የፈጠረው የሆነ ፍጡር ነው። ማን? ዐርሽ ብሎ ማለት ነው። ከማ ነጡፉ ቢልከዕባ እኛ በከዕባ ጧፍ እንደምናደርገው ሁሉ መላኢካዎች እሱን እንዲዞሩት የፈጠረው የሆነ ፍጡር እንጂ ለምን አይደለም? ከማ ነጡፉ ቢልከዕበቲ እኛ በከዕባ እንደምንዞረው መላኢካዎች እንዲዞሩት ምን የተደረገ ነው? የተፈጠረ ነው። ላ ሊየተኺዘሁ መካነን ሊዛቲሂ ለሱ ለአላህነቱ ቦታ አድርጎ ሊይዘው አይደለም ዐርሽን የፈጠረው አሉ። ይህ የኢማሙ ዓሊይን ንግግር አይተናል። ምን ዐርሽን የፈጠረው አላሁ ስብሓነሁ ወተዓላ ቦታ አድርጎ ሊይዘው ሳይሆን ቁድራውን ችሎታውን ግልጽ ሊያደርግ ሊያሳይበት ነው ብለዋል። እዚህም ጋር ስንመጣ ዐርሽን የፈጠረው አላሁ ስብሓነሁ ወተዓላ ለመላኢካዎች ጧፍ የሚዞሩበት የሆነ እንጂ ከዕባ እንደምንዞረው ላ ሊየተኺዘሁ መካነን ሊዛቲሂ ቦታ አድርጎ ለሐቂቃው ለአላህነቱ ለሱ ሊይዘው አይደለም ብለው ይህንን ተፍሲር ራዚ ላይ ማግኘት ትችላላችሁ ማለት ነው። ኢማም ራዚ በተፍሲር ኪታባቸው 27ኛው ሙጀለድ ገጽ 487 ላይ ይህንን ብለው ገልጸውታል። ኢዘን ዐርሽ የተፈጠረበት ምክንያቱ አላሁ ስብሓነሁ ወተዓላ ቦታ አድርጎ ሊይዘው አይደለም። ለምን? ጌታችን ስብሓነሁ ወተዓላ ቦታ የሚያስፈልገው አይደለም። ቦታ የሚያስፈልገው ማን ነው? ፍጡር የሆነ ነው። ቦታ የሚያስፈልገው ከጊዜ በኋላ የመጣ ነገር ነው። ጌታችን ስብሓነሁ ወተዓላ የቦታ ፈጣሪ የሆነ ከቦታ ከጃይ አይደለም፣ ከቦታ የሚፈልግ የሆነ ጌታ አይደለም የሚለው ይህ የሙስሊሞች እምነት ነው። አላሁ ስብሓነሁ ወተዓላ በስመነ ተደርገን اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين امين امين. الحمد لله رب العالمين. اللهم صل وسلم على سيدنا محمد وعلى اله وصحبه وسلم.